ፓኔንካ የእምባ ጎል። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ፕሮፋይል ነክና አጫጭር እግር ኳሳዊ መረጃዎችን ወደ እናንተ እያደረሰ ይገኛል። አብራችሁን ቆዩ። ለዛሬ ወደ እናንተ የምናደርሰው ፕሮፋይል ነክ ጉዳያችን ፓኔንካ የእምባ ጎልን ይሆናል። አብሮነታችሁ ያለኝ ላይክ፣ ኮሜንት እና ሼር ማድረጋችሁንም እንዳትረሱ። የጀርመን ብሔራዊ ቡድን ተጫዋቾች ሽርሽር ለመሄድ ጓጉተዋል። በአውሮፓውያኑ 1976 የተደረገው የአውሮፓ ዋንጫ ፍጻሜ ወደ ፍጹም ቅጣት ምት ይሄዳል ብሎ ማንም አልጠበቅም። የቀድሞዋ የአውሮፓ ዋንጫ እንዲሁም በወቅቱ የዓለም ዋንጫ ባለቤት የነበረችው ምዕራብ ጀርመን ቼኮስሎቫኪያ እንደምትረታ የተጠራጠረም አልነበረም። የጀርመን ብሔራዊ ቡድን ተጫዋቾች ያሰባሰባቸው ዋንጫውን ካነሱ በኋላ የሚያደርጉት ሽርሽር ነበር። መጀመሪያ አቅዶ የነበረው ግጥሚያው አቻ ከተጠናቀቀ ከሁለት ቀናት በኋላ ድጋሚ ይደረግ የሚል ነበር። ዌልሳዩ ዳኛ ክላይቭ ቶማስ ቶሎ ወደ ሀገራቸው እንዳይመለሱ ተነገራቸው። ነገር ግን ጨዋታው ሊጀመር ጥቂት ሰዓታት ሲቀሩ አዲስ ሀሳብ መጣ። ጥያቄውን ያቀረበው የምዕራብ ጀርመን እግር ኳስ ፌዴሬሽን ነበር ይላል አንቶኒዮ ፓኔንካ። ተጫዋቾቻችን ሽርሽር ወደሚሄዱበት ቦታ ሆቴል ይዘዋል ምናምን አሉ። ከሁለት ቀናት በኋላ ድጋሚ ከምንጫወት ለምን በፍጹም ቅጣት ምት አንለያይም የሚል ሐሳብ አመጡ። ለጨዋታው ዝቅተኛ ግምት የተሰጣት ቼኮስሎቫኪያ ሁለተኛ ጨዋታ ከማካሄድ ይልቅ በፍጹም ቅጣት ምት የተሻለ እድል እንዳላት ታውቃለች። ቡድኖቹም ተስማሙ። ጨዋታ አቀጣጣይ የሆነው ፓኔንካ ለፍጹም ቅጣት ምት የሚሆን እቅድ በሐሳቡ ይነድፍ ጀመረ። ይህን ንድፍ ሲያወጣ ሲያወርድ 2 ዓመታት ተቆጥረዋል። ይህን የፍጹም ቅጣት ምት አመታት ታዋቂና አጨቃጫቂ ጀግናና ጠላት እንደሚያደርገው አልተጠራጠረም። ተሳካም አልተሳካ አከራካሪ እንደሚሆን አሳምሮ ያውቃል። ፓኔንካ በፕራግ ከተማ የቦሄሚያንስ ቡድን አማካይ ነበር። ከክለቡ በረኛ ጋር አንድ ልምምድ ያዙ። ሁሌም ከልምምድ በኋላ ወደ ኋላ ቀርቶ ይፎካከራሉ። ፓኔንካ 5 ፍጹም ቅጣት ምት ይመታል፣ 5ቱን ማስቆጠር አለበት። በረኛው ዚዴኔክ ሩስካ ደግሞ አንድ ብቻ መመለስ ነው የሚጠበቅበት። የተሸነፈ ሰው ቢራ አሊያም ቸኮሌት ይጋብዛል። ሁሌም እንደጋበዝኩት ነበር ይላል ፓኔንካ። ሁሌም ከልምምድ በኋላ አዲስ የፍጹም ቅጣት ምት አመታቶችን እሞክራለሁ። ግብ ጠባቂው የኔን እንቅስቃሴ አይቶ ወደ ጎን ይወድቃል። ለምን መሃል ላይ አልመታውም ብዬ አሰብኩ። ፓኔንካ ሞከረው፣ ተሳካለት። ለወትሮ ፍጹም ቅጣት ምት ወደ ቀኝ አሊያም ወደ ግራ ነበር የሚመታው። ፓኔንካ ይህ አዲስ ስታይል በልምምድ ሜዳ ብቻ እንዲቀር አልፈለግም። መጀመሪያ በወዳጅነት ጨዋታ ላይ ሞከረው። ቀጥሎ ደግሞ የከተማው ተቀናቃኝ ቡድን የነበረው ዱክላ ፕራግ የተሰኘው ቡድን ላይ ሞክሮት ተሳካለት። የፍጻሜው ጨዋታ ተጀመረ። ጀርመን 2 ቼኮስሎቫኪያ 2። ይሄኔ ነው ሁሉም አይን ወደ ፍጹም ቅጣት ምት ያደረገው። ተራው የደረሰው ፓኔንካ ፈጠን እያለ ወደ ፍጹም ቅጣት ምት ሳጥኑ ይራመድ ጀመር። 1-2-3 እርምጃ ወደ ኋላ ተስቦ አነጣጠረ። ወደ ቀኝ ወይስ ወደ ግራ? ፓኔንካ ኳሷን በቅንጦት መልክ መሃል ለመሃል መቷት። ገና መረብ ሳትነካ እጁን ዘርግቶ ደስታውን መግለጽ ያዘ። ፓኔንካ ኳሷን በቅንጦት መልክ መሃል ለመሃል መቷት። ገና መረብ ሳትነካ እጆቹን ዘርግቶ ደስታውን መግለጽ ያዘ። የጀርመኑ በረኛ ከተጋደመበት ተነስቶ ሲመለከት ኳሷ መረቡን ታካለች። ፓኔንካም እጁን ያውለበልባል። ማናችንም የአውሮፓ ዋንጫ ባለቤት መሆናችንን አላመንም ይላል ፓኔንካ። የፕራግ ነዋሪዎች ነቅለው ወጡ። በሶቪየት ህብረት የተሰማራው ታንክ በአገሪቱ የነበረውን ኮሚዩኒዝም ለማዳከም የነበረውን ሙከራ ከደመሰሰ ከ8 ዓመታት በኋላ ነው ይህ ደስታ የመጣው። ፕራግ ስፕሪንግ ተብሎ ከሚጠራው ከዚህ ክስተት በኋላ ነበር ሰብሰብ ብሎ በአደባባይ ለመውጣት ክልክል ነበር። ነገር ግን የቼኮስሎቫኪያ ብሔራዊ ቡድን ዋንጫውን ይዞ ሲመጣ ህዝቡን አደባባይ ወጥቶ ደስታውን ከመግለጽ ያገደው አልነበር። ይህ ሁሉ ህዝብ ነቅሎ ወጥቶ በፍቅር ይቀበለናል ብለን ጭራሽ አልጠበቅንም ነበር ብሏል ፓኔንካ።
የፓኔንካ ድፍረት የተሞላበትና ከዚህ ቀደም ታይቶ የማይታወቅ ፍጹም ቅጣት ምት የሰው አይን ውስጥ እንዲገባ አደረገው። ህዝቡ ብቻ ሳይሆን ባለስልጣናትን ትኩረታቸውን ሰጡት። ቼኮስሎቫኪያዎች በወቅቱ ኖርማላይዜሽን የተሰኘ ፕሮግራም ተጭኖባቸው ነው። ማንም ሰው ወጣ ያለ ነገር እንዲያደርግ አይፈለግም። ከአውሮፓ ዋንጫ ከ3 ወራት በፊት ነው አንድ የሮክ ባንድ አባል በሚስጥራዊ ፖሊስ ቁጥጥር ስር ያሉት። ረጅም ጸጉር፣ ጸረ ባህል የሆነ ግጥም ማሰማት የማይታሰብ ነው። ከተለመደው የፍጹም ቅጣት ምት አመታት ወጣ ያለው የፓኔንካ ፍጹም ቅጣት ምት አይን ውስጥ የገባውም ለዚህ ነበር። ፓኔንካ ፍጹም ቅጣት ምቱን ማስቆጠሩ ጠቀመው እንጂ ባይሳካለት ኖሮ መጨረሻው የፋብሪካ አሊያም የማዕድን አውጪ ሆኖ ማጠናቀቅ ነበር። በማስቆጠሩ ደግሞ ጠላት አፈራለት። የጀርመኑ በረኛ ማየር ሽንፈት አይወድም። ሽንፈትን የሚወድ አለ ባይባልም የሱ ግን ይለያል። በዚያ ላይ ማሸነፍ ልምዱ ነው። የባየርን በረኛ ሆኖ ለ3 ተከታታይ ዓመታት የአውሮፓ ክለቦችን ዋንጫ በልቷል። መሸነፉ ሲሆን በዚያ መንገድ ተዋርዶ መሸነፉ ግን አንገብግቦታል። ፓኔንካና ማየር ከዚህ ክስተት በኋላ ለ35 ዓመታት አላወሩም። ነገር ግን ዓመታትን ሲወልዱ ጠባቸው ወረደ። የፓኔንካን ስም የያዘች የፍጹም ቅጣት ምት ዓመታት ታዋቂ ሆነች። ዚነዲን ዚዳን በአውሮፓውያኑ 2006 የዓለም ዋንጫ ፍጻሜ ጣሊያን ላይ ያስቆጠራት እንዲሁም በ2012 ጣሊያናዊው አንድሪያ ፔርሎ እንግሊዝ ላይ የተራቀቀባት የፍጹም ቅጣት ምት ዓመታትን ከተሻገረ በኋላ ፓኔንካን የሚያስታውሱ ናቸው። ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ፣ ቴሪ ሄንሪ፣ ኔይማር፣ ዝላታን አብራሞቪች ሞክረው ተሳክቶላቸዋል። ፓኔንካ አንድ ጥያቄ ተጠየቀ። ድጋሚ ይህን እድል ብታገኝና በአውሮፓ ዋንጫ ፍጻሜ ለፍጹም ቅጣት ምት ብትደርስ እንዴት ትመታለህ? ፓኔንካ ወይስ ሌላ የሚል ነበር። እንዴ በደንብ ነው እንጂ የምደግመው ሌላ ነገር የምሞክር አይመስለኝም ሲል መልሷል። ፓኔንካ የእንባ ጎል። ውድ የፉትቦል ማዕድ ተከታዮች እንዲህ ያሉ ፕሮፋይል ነክ መረጃዎችን ወደ እናንተ እናደርሳለን። አብሮነታችሁ አይለየን። ሰላም።